በቅድስት መንበር በጤና ዘርፍ ስልጠና ተሰጠ። በቅድስት መንበር የጳጳሳዊ ሕይወት አካዳሚ ተቋም የጤና ጥበቃ ለሁሉም ዘላቂነትና ፍትሃዊነት በሚል መሪ ቃል የ2 ቀን ስልጠና አካሄደ። ከስልጠናው አስቀድሞ የተገኙት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በጦርነት በሚገኝ ዓለም ውስጥ ጊዜና አቅማችንን ሕይወትን ለማበርታት ማዋል አለብን ሲሉ ተናግረዋል። በ2 ቀኑ ስልጠናም በተገቢ መልኩ የሚሰራ የጤና ጥበቃ ስርዓት፣ ዓለም አቀፋዊ ሽፋን፣ ተመጣጣኝ ዋጋ፣ ከፍተኛ ጥራት፣ አነስተኛ ልዩነትና ለሰራተኞችም ሆነ ተገልጋዮች አጥጋቢ መሆኑ ተመላክቷል። በስልጠናው በተለይም በአፍሪካ ያለው የጤና ስርዓት ላይ ውይይት ተደርጓል። በውይይቱ የአፍሪካ መሪዎች በፈረንጆቹ 2021 ከበጀታቸው 15 በመቶ የሚሆነውን ለጤና ለማዋል ቃል ቢገቡም ጥቂቶች ብቻ ይህን ያሳኩ መሆኑ ተመላክቷል። ዘላቂና ፍትሃዊ የጤና ስርዓት በበጀት ብቻ ሳይሆን ከችግር በፊት ወቅትና በኋላ በሚኖር በማህበረሰብ ላይ በተመሰረተ የረጅም ጊዜ ቁርጠኝነት መሆኑ ተገልጿል። በስልጠናው ለስደተኞች ስለሚደረጉ የጤና አጠባበቆችም ገለጻዎች ሲደረጉ በዚህም ስደተኞች በሚደርስባቸው እንግልት በብዛት ለስነ አእምሮ ችግሮች እንደሚጋለጡ ተመላክቷል። የ2 ቀን ስልጠናው በጤናው ዘርፍ ከፍተኛ መሻሻሎችን ላስገኙ ሽልማት በመስጠት መጠናቀቁን ቫቲካን ዜና ዘግቧል።